ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ወደ እናንተ አደርሳለሁ። አንዷለም እናነኛ አብራችሁን ቆዩ። የፕላንና ልማት ሚኒስቴር በኢትዮጵያ ስታቲስቲክስ አገልግሎት ጋር በመሆን ረቂቅ አዋጁ ላይ ምክክሮችና ውይይቶች ማድረጉ ተቀጥሏል። የፕላን በጀትና ፋይናንስ ጉዳዮች ኮሚቴ በኢትዮጵያ ስታቲስቲክስ ረቂቅ አዋጅ ላይ ውይይትም አድርጓል። ሀና ማርያም መስፍን ተጨማሪ ዘገባ አዘጋጅታለች። ከ21 ዓመታት በኋላ አዋጁ ተሻሽሎ እንዲቀርብ ስራዎች እየተሰሩለት የሚገኘው የኢትዮጵያ ስታቲስቲክስ ረቂቅ አዋጅ ላይ ውይይት መደረጉን ቀጥሏል። የፕላንና ልማት ሚኒስቴር ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመሆንም በሕዝብ ተወካዮች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አባላት ቀርቦ ረቂቅ አዋጁ ውይይትና ምክክር ተደርገውበታል። በፕላንና ልማት ሚኒስቴር አማካሪ የሆኑት አቶ ቢራቱ ቢገዙ የተደራጀ ስታቲስቲክስ ስርዓትን ለመፍጠር አዋጁ አይነተኛ መሆኑን በገለጻቸው አንስቷል። ከቀረበው የመወያያ ረቂቅ ሀሳብ በኋላም ከቋሚ ኮሚቴ አባላቱ አስተያየቶቹ ተሰጥቷል። በተለይ የሚኒስቴር መስሪያ ቤቶችን መረጃ የሚያመነጩ፣ የሚተነትኑ፣ የሚያሰራጩ እነዚህን ሚኒስቴር መስሪያ ቤቶች የሚያካትት አይነት በግልጽ የሚያካትት አይነት ቢሆን በሁለት ነገር የተወጠረ ይመስለኛል። በዚህ አዋጅ ላይ አንደኛ እዚህ ጋር ቦርድ አለ፣ ሁለተኛ ፕላን ሚኒስቴር አለ። ፕላን ሚኒስቴር ላይ ያለው ሚና የተወሰነ ሊሚትድ ካልተደረገ አሁንም የሙያው ነጻነት የሚለው ነገር ላይመጣ ስለሚችል ትንሽ ዛጋ ፓወሩ ትንሽ ማነስ አለበት ባይ ነው። መረጃ ቁጥርና ሀብት በሆነበት በዚህ ሰዓት የተያዘው መረጃ ወደ ሀብት ለመለወጥ እንዲሁም ደግሞ በዚህ ረቂቅ አዋጅ ላይ ተንተርሰው ሕግን ለሚተላለፉ አካላት የወንጀለኛ መቅጫን በተመለከተም አጽንኦት ከተሰጠባቸው አስተያየቶች መካከል ናቸው። ክሮስ ሪፈር የተደረጉ የወንጀል ተጠያቂነት አሉ። እነሱ ሬሌቫንሳቸው ትንሽ ቢታይ ለምንድነው በሀገራችን ሕግ ላይ ጥፋት ከሆኑ ወንጀል ከሆኑ ሳይት ማድረጉ ብዙም እንትን አይደለም፣ አይደገፍም። ለተነሱ ጥያቄዎችም ምላሽ ተሰጥቶባቸዋል። ኦፊሻል ስታቲስቲክስን ሁሉም ተነስቶ ኦፊሻል ስታቲስቲክስ ካለ ያ የፈራ ነው ፍራግመንትን ወይም የተበጣጠሰ የስታቲስቲክስ ስርዓትን እንዲኖር የማመቻቸት ነገር ነው የሚሆነው። ስለዚህ ያን ቴክኒካሊ የሚያስተባብር አካል መኖር አለበት። ያን ቴክኒካሊ የሚያስተባብር አካል ደግሞ የኢትዮጵያ ስታቲስቲክስ አገልግሎት ነው ኃላፊነት የተሰጠው። ስታቲስቲክስ ባለሙያም ሆነ መረጃ ሰጪዎች በሚፈጥሩት ችግር ተጠያቂነትን የሚደነግግ አንቀጽ ነበር። ነገር ግን በፍትህ ሚኒስቴር ሰጀስት የተደረገው የወንጀለኛ መቅጫ ሕግ ይሸፍነዋል የሚል ሀሳብ ስለተነሳ ቋሚ ኮሚቴው በአንክሮ አይቶ እያገናዘበና አነጻጽሮ የሚካተት ከሆነ አለመድገም፣ የማይካተት ከሆነ ደግሞ እንደገና ሪቪዚት እንዲደረግ አጽንኦት የተሰጠው ጉዳይ ነው። በሂሪንግ ጊዜ ያነሱትም ትክክል ነው ማለት ነው። በመድረኩ በርካታ በረቂቅ ሀሳቡ ሊካተቱ የሚገባቸው ሀሳቦች ተነስተውም ውይይት የተደረገባቸው ሲሆን ከቋሚ ኮሚቴው ሰብሳቢዎችም ጥሩ ግብዓት መገኘቱን ለማወቅ ተችሏል። የሰብአዊ አገልግሎትና የሕዝብ አገልግሎት በጀትን የትግራይ ታጣቂ ኃይል ለወታደራዊ ዓላማ እየተጠቀመበት ነው ሲሉ በትግራይ ሰላም ላይ የሚንቀሳቀሱ አካላት ተናገሩ። አካታች አስተዳደርን ባለመቀበልና የስልጣን ነጠቃ በማከናወን የፕሪቶሪያ ስምምነትም ቡድኑ ጥሷል ብለዋል። እንደሚከተለው ተዘጋጅቷል። አብረን እንከታተል። ከብዙ ደም መፋሰስና ጦርነት በኋላ የሰሜን ኢትዮጵያን ጦርነት የሚያቆመው የፕሪቶሪያ ስምምነት ተፈረመ። ስምምነቱ ለዓመታት የመሳሪያ ፈሙዙን ድምፅ አጥፍቶ የኢትዮጵያ እናቶችን ተስፋ ሰጠ። ይሁንና ህገወጡ የትግራይ ታጣቂ ኃይል ስምምነቱን የጣሰው ያኔ ፊርማው ሳይደርቅ ነበር። ግን በፌዴራሉ መንግስት ልበሰፊነት ግጭቱ ሳይከሰት ቀረ ይላሉ ከአሚኮ ጋር ቆይታ ያደረጉት በቀድሞው ጊዜያዊ አስተዳደር ያገለገሉና ለትግራይ ሰላም የሚሰሩት አቶ ገብረ ኪሮስ ህሉፍና አቶ ዮሐንስ ኃይሉ። የመጀመሪያ ህወሓት ያፈረሰው እዚህ ጋር ነው ባይዘው ማውራት ካለብን ማለት ነው። ምክንያቱም ፕሪቶሪያ አካታች የሆነ ጊዜያዊ አስተዳደር እንዲመሰረት ነው የሚደነግገው። እሱ ግን ምን ብሎ መጣ? 51% ለኔ ስልጣን እንዲሰጠኝ የሚል እንደገና እንዲሰበሰቡ አደረገ ማለት ነው። ጊዜያዊ አስተዳደር ሲቋቋም ደግሞ እንደምትመለከተው እንኳን አንድ 51% 100% ነው ለኔ መሰጠት አለብኝ ብሎ እንደፈለገ ያደረገ ነበር ማለት ነው። ፌዴራል መንግስት የሰላም ፍላጎቱን እዛ ላይ በጣም ከፍ ባለ መልኩ አሳይቷል፣ ብዙዎችን እስኪያስከፋ ድረስ። ለምሳሌ የኔ ድርሻ ይቅርብኝ፣ ፌዴራል መንግስት በእናንተ በጊዜያዊ መዋቅር ውስጥ አልገባም፣ ራሳችሁ ወደ ሰላም የመምጣት
ፍላጎታችሁን በተግባር የምታሳዩበት ሙሉ ነፃነት ያለበት ግን ተስማምተን ተግባብተን የምንሄድበት በሚል ያ ነገር ተፈጽሞ ቢሆን ኖሮ ወዲያው ነበረ የተኩስ አቁሙ የሚፈርሰውና ወደ ሌላ ጦርነት የምንገባው። ስለዚህ የፌዴራል መንግስትን የልብ ስፋት እዛ ላይ እናያለን። ሌሎች ሽሞኞች አሁን ለምሳሌ ከሌላ ፓርቲዎች የመጡ ሽሞኞችም ስራቸው በአግባቡ እንዳይሰሩ በታጣቂዎች አድርጎ ማስፈራራት ሜካኒዝሞች አሁን ለምሳሌ ልማት ጉጅሌ የሚባሉ እዛ ቢሮ ሂዶ እስከ መረበሽ ስልጣን ለመንጠቅ ማለት ነው። በዓለም አቀፍ የሰብአዊ መብት ህጎች ላይ የተቀመጠው በፕሪቶሪያ ስምምነትም የተደገፈው ንጹሃን ዜጎችን ለጦርነት ዓላማ ለመጠቀም ግን አሁንም እርዳታን ለወታደራዊ ዓላማ በመጠቀም ቡድኑ ጥሶታል ይላሉ። ሰው ሰራሽ ረሃብ እስኪፈጠርበት ድረስ ወጣት እንዳይኖር ተደርጎ ተፈናቃዮች እንዳይመለሱ ተደርጎ ሌሎች እዛ አካባቢና ከዛ አካባቢ ውጭ ያሉ የተፈናቃይ ቦታዎች ደግሞ እንደ መያዣነት ነው የተጠቀሙባቸው ተፈናቃዮቹን። የህወሓት ጊዜያዊ ነባሩ አስተዳደር ካልተመለሰ የህወሓት የጸጥታ ኃይል ወደዛ ቦታ ካልተመለሰ የሚል ቅድመ ሁኔታ ተቀመጠ። በፕሪቶሪያ ስምምነት ተቃራኒ ነው ይሄ። አሁን ጊዜያዊ አስተዳደር ተባለ እንጂ የህወሓትን አስተዳደር የመመለስ ህወሓትን የማንገስ ፕሮግራም አይደለም የፕሪቶሪያ ስምምነት። የትግራይ ህዝብ 3/4 በእርዳታ ሲኖር እንደነበረ ያለፉትን በርካታ ዘመናት መንግስት በነበረ ዘመንም ይታወቃል። ስለዚህ ያንን ለተፈናቃዮች የሄደውን እርዳታ ወደ ራሱ በመጥለፍ በጣም የሚያሳፍር ድርጊት ከዛ ወደ ጦርነት የሚያስኬድ ደረጃ ላይ ደረሰ። አንደኛ ከአካባቢው የሚወጣ ወርቅ በፌዴራል መንግስት ነው የሚተዳደረው። መተዳደር ያለበት ወደ ብሔራዊ ባንክ ይገባል፣ ክልሉ በጀት ይያዝለታል። ከዛ ላይ ነው በቅርቡ አሁን ለመንግስት ሰራተኛ የሄደው በጀት ከደሞዛቸው 20% ለመኸተ እየተባለ እየተቆረጠ ነው ያለው። ሆኖም ግን መንግስትም እየላከ እንደገና ተጨማሪ ደግሞ ዓለም አቀፍ እርዳታ የሚሰጡ ድርጅቶችም አሉ። የሚሄደውን እርዳታ ይዞ ለፖለቲካ ዓላማ ነው ፕሮፓጋንዳ ነው የሚጠቅምባቸው። የህዝብና የመንግስት በጀትን ተጠቅሞ ለፖለቲካዊ ፍላጎት ማሳኪያ የሚያውለው ቡድን ተግባር ህገወጥነት ሁሉም ሊገነዘበው ይገባል ይላሉ። ለህዝብ ቆማለሁ ይላል። አሁን ለምሳሌ እርዳታ፣ መንግስት ሰራተኛ እነዚህ ሲቪክ የሆኑ ነገሮች ለምንድን ነው ወደዛ ጣልቃ የሚገባው? ለህዝብ የቆምኩኝ ነኝ ካለ ፖለቲካው ይዞ ፖለቲካው ለምን አይሰራም? ካዋጣው ማለት ነው። ስለዚህ የትግራይ ህዝብ በደንብ አድርጎ ይሄ መረዳት አለበት። የኢትዮጵያ ህዝብም አጠቃላይ የኢትዮጵያ ህዝብ ይሄ ድርጅት በደንብ አድርጎ ማወቅ ያለብን ይመስለኛል። ከድፍን ኢትዮጵያ ጫንቃ ላይ ተነስቶ የትግራይ ህዝብ ላይ ተጭኖ ያለውን አመፀኛ አሸባሪ ቡድን በማስወገድ ደረጃ ከትግራይ ህዝብ ጎን እንዲቆም ከፌዴራል መንግስት ጎን እንዲቆም ጥሬን ማስተላለፍ ፈልጋለሁ። ተመልካቾች አሁን ደግሞ አረንጓዴ አሻራን ወደ ተመለከቱ የአጀንዳ ዘገባዎቻችን አልፋለሁ። የሰሜን ሸዋ ዞን ግብርና መምሪያ የምግብ ዋስትናን ለማረጋገጥ የአትክልትና ፍራፍሬ ልማትን በክላስተር ለማስፋፋት አቅዷል። ለዚሁ ተግባርም 1.9 ሚሊዮን በላይ ችግኞችን ለተከላ ተዘጋጅተዋል ብሏል መምሪያው። ስንታየው ኃይሉ ተጨማሪ ዘገባ አዘጋጅታለች። አብረን እንከታተል። የአትክልትና ፍራፍሬ ልማት የገበያ መረጋጋትን ለመፍጠር የምግብ ዋስትናን ለማረጋገጥ ከፍተኛ ሚናን ይጫወታል። ለ2018-19 የምርት ዘመን የኢኮኖሚ ጥቅም ያላቸው የፍራፍሬ ችግኞችን ማዘጋጀት መቻሉን የኤፍራታና ግድም ወረዳ ግብርና ጽሕፈት ቤት ኃላፊ ታደሰ ጉልቴ ተናግረዋል። ካዘጋጀናቸው ችግኞች አንዱ አቮካዶ አለ። ወደ 19000 ችግኝ አዘጋጅተናል። ፓፓዬ ወደ 3600 ችግኝ አዘጋጅተናል። ማንጎ ወደ 4000 አዘጋጅተናል። ሎሚ ወደ 3000 ችግኝ አዘጋጅተናል። ቡና ከ30000 በላይ አሁን ለተከላ ዝግጁ ሆነው በጣም የተዘጋጀው በጣም በርካታ ነው። ግን ለተከላ ዝግጁ ተመርጠው አሁን ለቀጣይ ለክረምቱ አሁን በቅርብ ሰዓት ላይ ምን ተክላቸው ከ30000 በላይ ችግኝ አዘጋጅተናል ማለት ነው። የሰሜን ሸዋ ዞን ግብርና መምሪያ የአትክልትና ፍራፍሬ ልማት በተቀናጀ አግባብ ለመስራት ማቀዱን ገልጿል። የተደራጀና ከሌሎች ጊዜያት የተለየ አሰራርን በመከተል እየተሰራ መሆኑን የዞኑ ግብርና መምሪያ ኃላፊ አቶ ታደሰ ማሙሻ ተናግረዋል። አትክልትና ፍራፍሬ ላይ ቡና ለብቻው ነው የምንሰራው። ከ1,210,000 በላይ እቅድ አለን። እሱን በአግባቡ ተክለናል፣ አዘጋጅተናል፣ ጉድጓድ ቆፍረናል። የቆላ ፍራፍሬና የደጋ ፍራፍሬ ብለን የቆላ ፍራፍሬ 880,000 ገደማ ነው እቅዳችን። ከዛ በላይ ነው፣ ከ100% በላይ ነው እቅድ እያሳካን ያለነው። የደጋ ፍራፍሬ ከ40,000 በላይ ነው እቅዳችን አፕልን ጨምሮ፣ እሱም ከ40,000 በላይ ነው ክንውን ያደረግነው በማዘጋጀት ደረጃ። ዘንድሮ ፍራፍሬ ላይ ምንድነው እየተጠቀምን ያለነው? በተለይ ቆላው ላይ የቆላ ፍራፍሬ ክላስተር፣ ሰፋፊ ክላስተሮች ማደራጀት፣ ሙዝ ላይ፣ ፓፓዬ ላይ
በአግባቡ እያደራጀን ስራ እየሰራን ያለነው 100 ሄክታር እቅድ ይዘናል። ከተጀመሩ እንቅስቃሴዎች ልምድ በመውሰድ ስራዎች እየተሰሩ እንደሆነ ያነሱት ኃላፊው በዞኑ በተለይም የአየር ንብረቱን በመጠቀም የማልማት ስራ በስፋት ለማከናወን መታቀዱን ገልጸዋል። ኒርሊ ይሄን ከግማሽ በላይ ፓፓዬን በጥሩ መንገድ ሄደንበታል። ሙዝን እስከ ግማሽ % የሚሆን አካባቢ ደርሰናል። ከ100 ሄክታሩ ልምምድ ወስደን በሚቀጥሉት ጊዜያቶች የእርሻ ማሳውን አግሮ ፎረስተሪ ፓርት እንዲኖረው ፍራፍሬም እንዲኖረው ወይም ደግሞ ለጠቃሚ ዛፎች ውስጥ እንዲኖሩት በተመሳሳይ ሌሎች የሰብል ዝርያዎች እንዲዘሩበት የማረግ ወይም የአትክልት ዝርያዎች እንዲዘሩበት የማረግ ጉዳይና የማቀናጀት ጉዳይ ከአንድ መሬት ብዙ የማግኘት ጉዳይ በአግባቡ እየሰራ ነው። ክልሉም እያገዘን ነው። ለሙዝ የሚሆን ሰከር በጣም በስፋት አዘጋጅተናል። እኛ እንኳን ከዞን ከ600 ሺህ ብር በላይ ወጪ አድርገን ኦልሬዲ ለዚህ ፐርፐዝ የሚያገለግል የሙዝ ሰከር ገዝተን ሰጥተናል ለሁለት ወረዳዎች እና ሙዝ ላይ ፓፓዬ ላይ ማንጎ ላይ በስፋት እየሰራን ነው። በሰሜን ሸዋ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር 1 ሚሊዮን አትክልትና ፍራፍሬ የሚካተት መሆኑም ተጠቁሟል። የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ከ9.1 ሚሊዮን በላይ ችግኝ በማፍላት ለአረንጓዴ አሻራ መርሃ ግብር በቂ ዝግጅት ማድረጉን ገለጸ። ይሁንና በሚፈለገው ልክ በቂ የሀገር በቀል ችግኝ ማፍላት አለመቻሉንም ገልጿል። ብርቱካን ማሞ በ1900 በኢትዮጵያ የደን ሽፋኑ 40% ነበር። ከዛ በኋላ አሽቆልቁሎ እስከ 3% የደን ሽፋን ደርሶ ነበር። ይህም ደግሞ ለበረሃማነት መስፋፋት፣ ለአየር ንብረት ለውጥ ሀገሪቱ ተጋላጭ እንዲሆን አድርጓታል። በ2011 ዓ.ም ጀምሮ የተፈጥሮ ሀብት ጥበቃ ስራ እንዲሁም ደግሞ የአረንጓዴ አሻራ መርሃ ግብር እውን ሆኗል። ከዚህ በኋላ 48 ቢሊዮን ችግኞች ተተክለዋል። ለዚህም ደግሞ 25 ሚሊዮን ሰው ተሳትፎ አድርጓል። በደብረ ብርሃን ከተማ የአረንጓዴ አሻራ መርሃ ግብር ዝግጅት ምን ይመስላል በሚል በአንድ የችግኝ ጣቢያ ተገኝተን ነበር። ሀገር በቀል ችግኞችን ለማፍላት ሰፊ ስራዎችን እየሰራን እንገኛለን ብለውናል ያነጋገርናቸው የችግኝ ጣቢያው ሰራተኞች። እንዳለ ሀገር በቀሎች ናቸው። ጌሾ አለን፣ አሁን ዘንድሮ በአዲስ ግራርቢሊ አለን፣ ጥድ አለን። ከዛፍ እነዚህ ላይ ነው አሁን ትኩረታችን። የሀገር በቀል ነው በጣም እያለ ዛፍ እንደውም ቀንሰናል አሁን ላይ። አሁን አምና ጌሾ አልነበረንም፣ ቁንዶ በርበሬ አልነበረንም። ዘንድሮ በደንብ አለን ጌሾ። እዛ ጋር በጣም የሚያምር ጌሾ አለን። ያው በትኩረት ከአመት አመት እየተሰራበት ነው። በፊት በመደብ ነበረ ዝም ብሎ የሚዘራው። አሁን በፖት ይሁን ተብሎ አብዛኛው ፖት ነው፣ በፕላስቲክ እየተጠቀጠቁ የጫካ አፈር ይመጣል፣ አሸዋ አለ፣ የኮምፖስት የተዘጋጀ እዚህ ምግብ ይዘጋጃል፣ ከሌላ ቦታ ይመጣል ማለት ነው ኮምፖስቱ። በዛ አይነት መንገድ እየተሰራ ነው ያለው። በዘንድሮ የአረንጓዴ አሻራ መርሃ ግብር 9.1 ሚሊዮን ችግኝ ይተከላል። ከዚህ ውስጥ ሀገር በቀል ችግኞች እንዲካተቱበት ሰፊ ስራዎች ተሰርተዋል። ነገር ግን በደብረ ብርሃን ከተማ ደረጃ የተፈላው ችግኝ ያን ያህል እንዳልሆነ የከተማ አስተዳደሩ ግብርና መምሪያ የደን ልማት ባለሙያ አቶ ሰይፈ ወሰኔ ነግረውናል። ዘንድሮ አረንጓዴ አሻራ ግብራችን ከ9.17 ውስጥ 209 ሺህ አካባቢ ነው ሀገር በቀል ያለንና ወይም ያፈላነውና ይሄ ደግሞ እንግዲህ ከመንግስት በጀት ጋር ተያይዞ ብዙ ጊዜ የሚገጥመን ስለሆነ በሰዓቱ በጀት ካለመመደብ የተነሳ ነውና እነኛ ሀገር በቀሎች ደግሞ ያው ቀድመው መፈላት ስላለባቸው ጥቅምት መስከረም አካባቢ ስለሚፈሉ በዛን ሰዓት ደግሞ ከተማ አስተዳደሩ ያው በጀት ስለማይደለድል ለእያንዳንዱ ሴክተር ይሄን ነገር ለማፍላት ያው እየተገደድንበት ያለበት ሁናቴ ስላለ 209 ሺህ አካባቢው ከዚህ ውስጥ ያው ሀገር በቀል ችግኝ አፈልተናል ማለት ነው። ሀገር በቀል ዛፎች የደን ልማቱን በማሻሻል የአካባቢውን ስነ ምህዳር በመጠበቅ የአፈር መሸርሸርን በመከላከል ረገድ ሰፊ አበርክቶ አላቸው። ከአመት አመት የሀገር በቀል ችግኞችን የማፍላት ልምድ እያደገ ቢሆንም በሚጠበቀው ልክ እንዳልሆነም ነግረውናል ባለሙያው። የሀገር በቀልን እየጨመርን ይሄን ያለበት ሁኔታ ስላለ የውጩን እየቀነስን ያለበት ስላለ እንግዲህ እነኚህም ነገሮች በጣም ጥቅም ስላላቸው በዘንድሮም ባህር ዛፋውን በትንሹ ነው ያፈላን እውነቱን ለመነጋገርና ወደ ሌሎቹ ነው በአብዛኛው ያተኮርንበት ስላለ ከጊዜ በኋላ ግን ያው እያልን የምንቀርፍበት ሂደት አለ የሚል ሀሳብ አለኝ። በአረንጓዴ አሻራ መርሃ ግብር የተራቆቱ አካባቢዎች አረንጓዴ እንዲለብሱ ሆነዋል። ለዚህ ደግሞ የእያንዳንዱ ማህበረሰብ አበርክቶ ከፍ ያለ ነው። በዘንድሮ የአረንጓዴ አሻራ መርሃ ግብርም ማህበረሰቡ የራሱን አበርክቶ እንዲያዋጣ ተጠይቋል። ቀጥለናል ተመልካቾች። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ሀገሪቱን የደን ሽፋን ከ23 በመቶ በላይ ማድረሳቸውን የኢትዮጵያ ደን ልማት አስታወቀ። መርሃ ግብሩ ከደን ልማት ባሻገር በተለይም በአረንጓዴ ኢኮኖሚና በካርበን ልቀት ቅነሳ ላይ ትልቅ ሚና እየተጫወተ ነው ብለዋል። አየለ መስፍን ተጨማሪ ዘገባ አዘጋጅቷል።
ኢትዮጵያ በአየር ንብረት ለውጥ ምክንያት ለሚከሰቱ እንደ ድርቅ፣ ጎርፍና የመሬት መራቆት ያሉ ችግሮች ተጋላጭ ከሆኑ ሀገራት አንዷ ነች። ይህንን ችግር ለመቋቋም ግንቦት 2011 የተጀመረው የአረንጓዴ አሻራ መርሃ ግብር ኢትዮጵያን በዓለም አቀፉ መድረክ በግንባር ቀደምትነት የሚያስጠራት ታላቅ ሀገራዊ አጀንዳ ነው። እንደ ሀገር በየዓመቱ የሚተከሉ ችግኞችን በሁለት ዙር ክትትልና እንክብካቤ ይደረጋል የሚሉት በኢትዮጵያ ደን ልማት የቀርከሃ ልማትና ቴክኖሎጂ ማስፋፊያ ኃላፊ ዶክተር ተሾመ ታምራት ናቸው። በየዓመቱ የሚተከሉትን ችግኞች በአመት ሁለቴ የጽድቀት መጠን ይወሰዳል። ክረምቱ ከወጣ በኋላ ጥቅምት አካባቢና በደረቃማ ወቅት ወደ ግንቦት አካባቢ ሁለቴ የችግኝ ጽድቀት መጠን ቆጠራ ይደረግና የየክልሎቹ አማካኝ ውጤት ተሰልቶ ጽድቀት መጠኑ ይገመታል እና በአብዛኛው ከ80 በላይ ነው። በሁሉም ክልሎች የደን ሽፋኑን በከፍተኛ ሁኔታ ጨምሯል። በ2023 በተደረገው የደን ቆጠራ መሰረት ወደ 23.6% አጠቃላይ የሀገሪቷ የደን ሽፋን ተደርሷል ብለን ነው የምንገምተው። ለሀገር በቀል ፍራፍሬ ተክሎች በተሰጠው ትኩረት ህብረተሰቡን በተለይም ወጣቶችን የስራ እድል ተጠቃሚ እንዲሆኑ አስችሏል ይላሉ። የደን ሽፋን መጨመርን ከኢኮኖሚያዊ ጠቀሜታ፣ ከአካባቢያዊ ጠቀሜታ እና ከማህበራዊ ጠቀሜታ አኳያ ከፍተኛ ጥቅም ይሰጣል ብለን ነው የምንገምተው። ወደ 60% የሚሆነው በግል አርሶ አደሮች የተተከለ የፍራፍሬ ችግኝ ነው። በተለይ እንደ አቮካዶ እና ሌሎችም የዛፍ ዝርያ ሆነው ግን ፍራፍሬ የሚመለከቱ ዝርያዎች ናቸው። እነኚህ በአርሶ አደሩ ዘንዳ ባለፉት 7 ዓመታት ለምርት ደርሰዋል እና የአርሶ አደሩ ገቢ ደንን ቆርጦ ከመሸጥ የደን ውጤቶችንም ከመሸጥ አኳያ እንዲሁም እነኚህን ፍራፍሬዎች በቤተሰብ አኳያ በቤተሰብ ደረጃ ያንን ለኤክስፖርት ማርኬት ሁሉ በመሸጥ ደረጃ ትልቅ የኢኮኖሚ መሻሻል አሳይቷል። በየአመቱ ከችግኝ ጣቢያ አንስቶ እስከ ተከላ ላይ ወጣቶችን በማደራጀት ለስራ እድል በመፍጠር ለወጣቶች ከፍተኛ የስራ እድል ፈጥሯል። የደን ሽፋን ማደግ በየአካባቢው ያለውን የብዝሃ ህይወት መልሶ በመተካትና የአየር ንብረት ለውጥን በመቋቋም ረገድ ያለው ሚና ከፍተኛ ነው ሲሉም ዶክተር ተሾመ ታምራት ገልጸዋል። ደን ጨምሯል ስንል ከፍተኛ የሆኑ የተተከሉ ችግኞች የሙቀት አማቂ ጋዝን በመቀነስ ካርቦን ዳይኦክሳይድን በመቀነስ ለአካባቢ ጠቀሜታ ኮንትሪቢዩት የሚያደርገው ከፍተኛ የሆነ ጥቅም አለው። ኢትዮጵያ ከአፍሪካ ሀገር በጣም በብዝሃ ህይወት ሀብቷ የምትጠቀስ ነች። ስለዚህ ያንንም የተጎዳውን የብዝሃ ህይወት መልሶ ለማገገም እንዲችል የዚህ አረንጓዴ አሻራ የሀገር በቀል ዝርያዎችንም አካቶ በመትከል ከፍተኛ ጥቅም እየሰጠና ብዝሃ ህይወትም እንዲጠበቅ እያደረገ ይገኛል። የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃና የምግብ ሉዓላዊነትን በተግባር በማስተሳሰር ለኢትዮጵያ ዘላቂ ልማት ስትራቴጂካዊ ጥቅሞች እያስገኘ ይገኛልም ተብሏል። የአረንጓዴ አሻራ መርሃ ግብር ከተጀመረ ጊዜ አንስቶ እስካሁን 48 ቢሊዮን ያክል ችግኞች እንደተተከሉ የግብርና ሚኒስቴር መረጃ ያሳያል። በተለይም ደግሞ የዚህ የአረንጓዴ አሻራ መርሃ ግብር ጉዞ ምን ይመስላል ስንል መረጃ ልናደርሳችሁ ነው። ጉዞ ምን እንደሚመስል ደግሞ ዘጋቢያችን ተመስገን ዳረጎት አብሮን ይገኛል። ተመስገን እንደምን ዋልክ? ለመሆኑ ይህ የአረንጓዴ አሻራ መርሃ ግብር ጉዞና በጉዞ መካከል የተገኙ ስኬቶች የተሳኩትስ ምን ያክል ናቸው? እሺ፣ አመሰግናለሁ። እንግዲህ መረጃዎች እንደሚያመለክቱት በ1900 አካባቢ የኢትዮጵያ የደን ሽፋን 40% እንደነበር መረጃዎች ያመለክታሉ። ነገር ግን በጊዜ ሂደት የህዝብ ቁጥር በመጨመሩ ምክንያት የእርሻ ስራ በመስፋፋቱ እንዲሁም ደግሞ የሰደድ እሳት በመጨመርና በአየር ንብረት ለውጥ እና በሌሎች ምክንያቶች አማካኝነት እንግዲህ የደን መመንጠር፣ የደን ጭፍጨፋ በከፍተኛ ሁኔታ እንደጨመረ መረጃዎች ያመለክታሉ። በተለይ እስከ 1990ዎቹ አካባቢ የኢትዮጵያን የደን ሽፋን ስንመለከተው በጣም አሽቆልቁሎ እስከ 3% ደርሶ እንደነበረ ነው እንግዲህ መረጃዎች የሚያመለክቱት። የአረንጓዴ አሻራ ከተጀመረ በኋላ እንግዲህ በርካታ ትሩፋቶች አምጥቷል። በተለይ የደን መመንጠር በሀገር አቀፍ ደረጃ ከፍተኛ ጉዳት አድርሷል። ከዚህ መካከል እንግዲህ በየአመቱ ከ2 ቢሊዮን ቶን በላይ አፈር ታጥቦ ወደ ሌሎች ሀገራት ሲወሰድ እንደነበረ መረጃዎች ያመለክታሉ። ድርቅ እንዲከሰት አድርጓል። የውሃ ምንጮች ጠፍተዋል። በርካታ ሐይቆች በኢትዮጵያ በተለያዩ አካባቢዎች እንግዲህ ጠፍተው እንደነበረ ምንጮች ያመለክታሉ።
ነገር ግን በ2011 ዓመተ ምህረት የአረንጓዴ አሻራ መጀመሩን ተከትሎ ይሄ የደን ሽፋን የበለጠ እንዲስፋፋ ያደረገበት አጋጣሚ አለ። ከ2011 እስከ 2017 ዓመተ ምህረት ባለው ጊዜ ውስጥ ወደ 48 ቢሊዮን የሚጠጉ ችግኞች እንደተተከሉ መረጃዎች ያመለክታሉ። በየአመቱ ስንመለከተው እንግዲህ 2011 ላይ 4.7 ቢሊዮን ችግኞች ተተክለዋል። አምና 2017 ላይ ደግሞ 8 ቢሊዮን አካባቢ ችግኞች እንደተተከሉ መረጃዎች ያመለክታሉ። እንግዲህ በዚህ አመት ደግሞ ወደ 8 ቢሊዮን የሚጠጉ ችግኞች እንደሚተከሉ ግብርና ሚኒስቴር ያወጣው መረጃ ያሳያል። እንግዲህ ከ2011 እስከ 2017 ያለውን መረጃ ስንመለከት ከ25 በየአመቱ ከ25 ሚሊዮን በላይ ህዝብ ተሳትፎ አድርጓል እነዚህ ችግኞችን ለመትከል ማለት ነው። እንግዲህ በጂዲፒ አንጻርም እንኳን ስናየው እንግዲህ አንድ ችግኝ ለማፍላት ወይም ያን ችግኝ ዋጋ እስከ $1 ይወስዳል ተብሎ ይጠበቃል። መጀመሪያ ከችግኝ ተከላ እስከ ከማፍላት እስከ ተከላ ባለው ጊዜ ውስጥ ማለት ነው። እንግዲህ $1 ቢወስድ በ2011 እስከ 2017 ባለው ጊዜ ውስጥ ወደ 48 ቢሊዮን ዶላር የሚጠጋ አስተዋጽኦ ተደርጓል ማለት ነው። እንግዲህ የኢትዮጵያ አረንጓዴ አሻራ መርሃ ግብር ከተጀመረ በኋላ በርካታ ለውጦች እንደመጡ መረጃዎች ያመለክታሉ። በየአመቱ የተተከሉ ችግኞችን በምንመለከትበት ጊዜ እንግዲህ 60 በመቶ የሚሆኑት ችግኞች የኢኮኖሚና የምግብ ጥቅም ያላቸው፣ 35 በመቶ የሚሆኑት ደግሞ ለደንና 5 በመቶ የሚሆኑት የውበት ስብጥር ያላቸው እንደሆኑ ነው እንግዲህ መረጃዎች የሚያመለክቱት ማለት ነው። እንግዲህ ከዚህ በኋላ የአረንጓዴ አሻራ መርሃ ግብር በርካታ ለውጦችን አምጥቷል። በተለይ የደን ሽፋን የበለጠ እንዲሻሻል ያደረገበት ሁኔታ አለ። የአባይ የአዋሽና ሌሎች ተፋሰሶች የውሃ ፍሰት መጠን እንዲጨምር ያደረገበት አጋጣሚ አለ። እንግዲህ የግድቦች በደለል መሞላትን ቀንሷል። እንግዲህ ለ2.5 ሚሊዮን ወጣቶች ደግሞ የስራ እድል ፈጥሯል። እንግዲህ ወጣቶች ችግኝ በሚያፈሉበት ጊዜ ችግኝ አፍልተው ለገበያ በማቅረባቸው ገቢ የሚያገኙበትን አጋጣሚ የተፈጠረበት ሁኔታ አለ። እንግዲህ ካለው ኢኮኖሚ አድቫንቴጅ ባለፈ ደግሞ ዲፕሎማሲያዊ ድሎችንም ያስመዘገበበት ሁኔታ አለ። አሁን ነፋኦ የኢትዮጵያን አረንጓዴ አሻራ መርሃ ግብር እውቅና ሰጥቷል። በርካታ ሀገራትና ድርጅቶችም እውቅና የሰጡበት አጋጣሚ አለ። እንግዲህ ኢትዮጵያ ኮፕ 32 እንድታዘጋጅም ተደርጋለች። ይህ ከሰሃራ በታች ለኮፕ 32 ሲዘጋጅ ለመጀመሪያ ጊዜ ነው ተብሏል። እንግዲህ አጠቃላይ የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሻሻሉ በላይ ለበርካታ ተያያዥ ጥቅሞችንም ይዞ የመጣ እንደሆነ መረጃዎች ያመለክታሉ። አጠቃላይ መረጃ ይህን ይመስላል። ተመስገን፣ ለሰጠን መረጃ እጅግ አመሰግናለሁ። ተመልካቾች ከዚህ በኋላ ደግሞ በቀጣይ የሚተከሉ የአረንጓዴ አሻራ መርሃ ግብር ችግኞችን በተመለከተ መረጃችን አልፋለሁ። የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርን በማስቀረትና የወንዞች ፍሰትን በመጨመር ምርትና ምርታማነትን ማሳደግ መቻሉን የግብርና ሚኒስቴር አስታውቋል። በዘንድሮው የአረንጓዴ አሻራ መርሃ ግብርም የጽድቀት ምጣኔ የሚጨምሩ ከ8.6 ቢሊዮን በላይ ጥራት ያላቸው ችግኞች ለተከላ ዝግጁ መሆናቸው ተገልጿል። ቤተልሔም ሰለሞን በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅታልናለች። እንደ ሀገር አጋጥሞ የነበረውን የተፈጥሮ ሀብት መጎሳቆል ለመቀልበስ ከ2011 ዓ.ም ጀምሮ በንቅናቄ የተጀመረው የአረንጓዴ አሻራ መርሃ ግብር 50 ቢሊዮን ችግኝ ለመትከል ታቅዶ ከ48 ቢሊዮን በላይ የሚሆነውን ማሳካት ተችሏል። ባለፉት 7 ዓመታት በመንግስትና ማህበረሰብ ተሳትፎ በተሰራው የተቀናጀ የተፋሰስ ልማትና የአረንጓዴ አሻራ መርሃ ግብርም ምርትና ምርታማነትን የሚያሳድጉ ውጤቶች መመዝገባቸውን በግብርና ሚኒስቴር የተፈጥሮ ሀብት ልማትና ጥበቃ አጠቃቀም መሪ ስራ አስፈጻሚና በአረንጓዴ አሻራ መርሃ ግብር የብሔራዊ ቴክኒክ ኮሚቴ ጸሐፊ ፋኖሴ መኮንን ተናግረዋል። በጎርፍ ምክንያት ከ2 ቢሊዮን ሜትሪክ ቶን አፈር በላይ ተጠርጎ ወደ ወንዞች ይገባ ነበረ። ከገላጣ መሬት ላይ ከ300 ቶን በሄክታር በአመት ተጠርጎ ይሄድ ነበረ። 130 ቶን በሄክታር በአመት ከእርሻ መሬት ላይ ደግሞ እየተጠረገ ይሄድ ነበር ማለት ነው። ይሄ እነዚህ የአረንጓዴ አሻራ መርሃ ግብር በመተግበሩና የተቀናጀ የተፋሰስ ልማት ስራዎች በመሰራታቸው ነው የአፈር መታጠብን በመቀነሳችን ምርትና ምርታማነት እንዲያድግ አድርገናል። ፕላስ ደግሞ ወንዞቻችን ፍሰታቸውን ጨምረው እንዲሄዱ በማድረጉ የተስተካከለ ፍሰት እንዲኖራቸው በማድረጉ አማራጭ የመስኖ በመጠቀም ምርትና ምርታማነት እንዲያደርግ አድርጓል። ስንዴ ወደ ሀገር ውስጥ ከማስገባት ይልቅ
ከፍጆታችን አልፎን ወደ ኤክስፖርት እስከ ማድረግ ጭምር የተደረሰበት ነው ማለት ነው ስንዴ ማለት ነው። በ40/60 የአረንጓዴ አሻራ መርሃ ግብር የማህበረሰቡን ኢኮኖሚያዊ ተጠቃሚነት ከማሳደግ ባለፈ በአረንጓዴማ አካባቢ የአየር ንብረት ለውጥ ላይ አዎንታዊ ተጽዕኖን የሚያሳድሩ ስራዎች መሰራታቸውንም መሪ ስራ አስፈጻሚው ገልጸዋል። 40% የአገር በቀል የደን ችግኞች ላይ ትኩረት አድርጎ የሚሰራ ነው። 60%ቱ ደግሞ በዘርፈ ብዙ ጠቀሜታ ያላቸው ለምሳሌ የፍራፍሬ ችግኝ፣ የእንስሳት ነው የሚሆኑ ዝርያዎች ላይ ነው አተኩሮ የሚሰራው። ስለዚህ እነዚህ በለሙ ተፋሰሶች ላይ እነዚህ ማህበራት እየተደራጁ እነዚህን ስራዎች በመስራት ንብ በማነብ እንስሳትን በማወፈር በማደለብ የሚሰሩት ስራ አለ ማለት ነው። ከዚህ ላይ አንደኛ የምግብ ዋስትናቸውን ማረጋገጥ ችለዋል ማለት ነው። ይሄ ብቻ አይደለም፣ የዕለት ገቢያቸውን ከፍ ከማድረግም ባሻገር ኤክስፖርት እስከ ማድረግ የተደረሰበትና የውጭ ምንዛሬም ለራሳቸውም ለሀገራችንም ጭምር ያስመዘግብበት ነው ማለት ነው የአረንጓዴ አሻራ መርሃ ግብር። ይሄ እንግዲህ አረንጓዴያማነት እየጨመረ በሚመጣ ጊዜ የውሃማ አካላቶቻችን እየጨመሩ በሚመጡ ጊዜ የአየር ንብረት ለውጥን ከማስተካከል አንጻር ከፍተኛ ጠቀሜታ አለው ማለት ነው። ዘንድሮ በሚካሄደው 8ኛው ዙር የአረንጓዴ አሻራ መርሃ ግብርም ከዘር ዝግጅት ጀምሮ ጥራት ያላቸውን ችግኞችና ጉድጓዶችን ዝግጁ የማድረግ ስራ ተሰርቷልም ብለዋል። በዝግጅት ምዕራፉ እንግዲህ ዘንድሮ 8.5 ቢሊዮን ችግኝ ለመትከል ዝግጅት ተደርጓል። ለዚህም ከ8.67 ቢሊዮን ችግኝ በላይ ለተከላ ዝግጁ ሆኗል ማለት ነው። ሌላኛው የሚተከሉት ችግኞች ጥራት እንዲኖራቸው ትኩረት ተደርጎ ተሰርቷል። ለተከላ ዝግጁ የሆኑ ችግኞችን የማጓጓዝ ስራው መጀመሩን የገለጹት የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚው ህብረተሰቡ የባለሙያዎችን ምክር በመከተል የተለመደውን ርብርብ እንዲያደርግም መልእክት አስተላልፈዋል። ተመልካቾች የአረንጓዴ አሻራ መርሃ ግብር ጉዞና ስኬት እንዲሁም ደግሞ ሌሎች ዘገባዎችን የተመለከቱት የዛሬ የአዲስ አበባ ስቱዲዮ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። ዘገባዎቹን አንዷለም መናን ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆኑ ወደ እናንተ አደረስኩ። ስለተመለከታችሁን እናመሰግናለን። ጤና ይስጥልኝ።